በዛሬ ዕለት ጠዋት 2 ሰዓት አካባቢ እንግዲህ ሩታ ወደ ፖሊስ ጣቢያ እንዳቀኑ አንድ መረጃ ደርሶኛል። ስለሱ ጉዳይ በስፋት በዚህ ቪዲዮ ታገኛላችሁ። እሱ ብቻ አይደለም አብርሃም ያለበት ቦታ እንደታወቀም ጭምር በዛሬ ዕለት አንድ መረጃም እየወጣ ይገኛል። ስለሱ ጉዳይም እናነሳለን። እጅግ በጣም በሚያስገርም ሁኔታ እንግዲህ የቡዜ ሴራና የሄርሜላ ሴራም ጭምር በዛሬ ዕለት እንግዲህ እነግራችኋለሁ። አዳዲስ ነገሮች አሉ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይክ አድርጉ፣ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን እንግዲህ በትላንትናው ዕለት እጅግ በጣም በሚያስገርም ሁኔታ አብርሃም እንደጠፋ ሰምተን ነበረ። ከዛ በፊት ነው እንግዲህ ይሄ ሁሉ ነገር የተከሰተው። በተለይ እንግዲህ አብርሃም መጥፋቱ ምክንያት የሆኑት ደግሞ የአብርሃም ጓደኞች እንደሆኑ በደንብ እናስታውሳለን። እንግዲህ እነሱ ጓደኞቹ በተለይ የአብርሃም ጓደኞች የተባሉ ሰዎች እንግዲህ ሄርሜላ ጋር አብሮ እየሰሩ እንደነበረና ገንዘብም እንደተከፈላቸውም ጭምር እንግዲህ አንዳንድ መረጃዎች ሲወጡ ነበረ። በዚህ ጉዳይ ላይ ማጣራት ሞክሬ ነበረና 101% እርግጠኛ ሁኜ የምነግራችሁ ገንዘብ ተከፍሏቸው ብዙ ነገሮችንም ለማቀድና ብዙ ነገሮችንም አቅዶ እየተንቀሳቀሱ እንደሆነ ጭምር ሰምቻለሁ። እንግዲህ አብርሃምን ማገት እንደ ማገት እንወስደዋለን። ምክንያቱ ደግሞ እንግዲህ አብርሃም ጠፋ የተባለበት ታይም ላይ ያለ ፍላጎቱ እንደጠፋ ጭምር ነው የሰማሁት። እንግዲህ አብርሃም በዛም በዚህም ወደዚህ የምንወስደው ነገር አይደለም። ዞሮ ታግቷል ወይም ደግሞ የሆነ ቦታ ላይ ታስሮ ተቀምጧል ማለት ነው። ይሄ ነገር ደግሞ ትክክል አይደለም። ሩታ እንግዲህ አብርሃምን ወደ ራሷ ስትመልስ እንደምታስታውሰው ከሆነ ምንም ማገት ወይም ደግሞ አብርሃም ላይ ያደረሰችው ጫና የለም ወይም ደግሞ አብርሃምን እጁንም እግሩንም አላሰረችም። አብርሃም በፍላጎቱ ቆሞ ሲናገር ነበር። ከቤተሰቦቹ ጋር በየቀኑ እየተገናኘ ነበረ። እንግዲህ ምንም ነገር አላረገችውም። ነገር ግን ሄርሜላ በሚገርም ሁኔታ አብርሃምን ወደ ራሷ ስትመልስ ወይም ደግሞ ወደ ራሷ ለመመለስ ስትሞክር እንግዲህ አብርሃምን ከዚህ ቦታ ይዞ መጥፋት ወይም ደግሞ አብርሃምን አግቶ እንግዲህ ደብቆ ማቆየት የሚለው ነገር ላይ በደንብ ስትሰራ ነበር ማለት ነው። እንግዲህ ይሄ ነገር አዲስ አይደለም። ከዚህ በፊትም ነግሬያቸዋለሁ። በደንብ አድርጎ እያቀነባበሩ እንደሆነ ይሄንን ሴራም በደንብ ስነግራችሁ ነበረ። እንግዲህ ከቡዜ ጋር በጣም ብዙ ነገሮችን ተነጋግራ ነበረ። በተለይ እንግዲህ ሄርሜላ ዴይሊ ማለት ይቻላል ቀን በቀን እየተገናኙ ያለውን ነገር ሲወያዩበት ነበረ። ይህ ሴራ እንግዲህ እንዴት ተጠነሰሰ ብላችሁ ከጠየቃችሁኝ ከመጀመሪያው ጀምሮ እናነሳለን። የመጀመሪያው እንግዲህ ማወቅ ያለባችሁ ቡዜ በተደጋጋሚ ሄርሜላ ቤት ትመላለስ ነበረ። በዛን ሰዓት እንግዲህ አይዲያ የመጣላቸው አብርሃምን እንዴት አድርገን ከሩታ እንጥቃታለን፣ በዛ ጉዳይ ላይ በደንብ እንወያይ ብሎ እንግዲህ ብዙ ነገር ከተወያዩ በኋላ ከዳኒም ከሌሎቹም ጋር ተስማምቶ እንግዲህ ይህንን ሴራ ይጀምራሉ ማለት ነው። ፋይናሊ ምንድነው የተከሰተው? አብርሃምን ወደሚፈልጉት ቦታ ይወስዱታል። ያም እንደምታውቁት ወደ ሄርሜላ ቤት እንዲሄድ ያደርጋሉ። ከዛ በኋላ ከሄርሜላ ቤት ደግሞ እንግዲህ በሌሊት ወጥቶ አብርሃምን ወስዶ በተለይ ዴቭም ቡዜም ባሉበት ቦታ ተነጋግሮ አብርሃም መሆን ያለበት ቦታ ብሎ ያሰቡበት ቦታ እንግዲህ ወስዶ እዛ እንዳስቀመጡት ነው የሰማሁት። እንግዲህ ይሄ ነገር እርግጠኛ ሆኜ ለመናገር ትንሽ ከብዶኝ ነበር ትላንትና። ነገር ግን በስተመጨረሻ እርግጠኛ ሆኜ ነግሬያቸዋለሁ። ይሄ ነገር ይከሰታልም፣ በደንብ ተጠንቀቁ ሩታና ኤፍሬም ብዬ በግልጽ ስናገር ነበረ። አብርሃም ላይ ምንድን ነው ያሰቡትስ? ቀጣይ ምን ለማድረግ ሞከሩ? ወይም ደግሞ ምንድን ነው የተከሰተ? በደንብ ሳጣራ ነበር። በተለይ በዛሬ ዕለት እውነት ለመናገር እንግዲህ አብርሃምን ብዙ ነገሮችን ሊያደርጉት እንደሚችሉም ጭምር ስናገር ነበረ። ነገር ግን በዛሬ ዕለት አንድ ደስ የሚል ነገር ሰምቻለሁ። በተለይ እንግዲህ ጠዋት 2 ሰዓት አካባቢ ላይ ሩታና ኤፍሬም ተያይዞ ፖሊስ ጣቢያ ሄዶ እንደነበሩና አመልክቶም ጭምር እንደነበሩ ባሏ እንደጠፋባት ኤፍሬም ደግሞ ወንድሙ እንደጠፋ በግልጽ ሲናገር ነበረ። እያንዳንዱ ማስረጃም ጭምር እያሳዩ እንደነበረ ለመረዳት ያለው እኔም ትላንትና ይህንን ነገር ማድረግ አለባችሁ፣ ወደ ህግ ቦታ መሄድ አለባችሁ ብዬ በውስጥም እንደዚሁም በላይቭ ላይም በደንብ ሳወራ ነበረ። እንግዲህ ፋይናሊ ሐሳባችን ተሳክቷል። እጅግ በጣም ደስ ይላል። ወደዛ መሄዳቸው አትሊስት እንግዲህ ህጋዊ መሆን አለበት። ይሄ ነገር አትሊስት ህግ ከያዘ እንግዲህ ሁሉም ነገሮች ይስተካከላሉ ብዬ አስባለሁ። እንግዲህ ምንድነው ቀጣይስ ሊከሰት የሚችለው ብላችሁ ከጠየቃችሁኝ እንግዲህ ህግ የያዘው ጉዳይ እስከሆነ ድረስ አብርሃምን ያገቱ ወይም ደግሞ አብርሃምን የደበቁ ሰዎች በህግ መጠየቅ አለባቸው። መገኘቱ ብቻ ሳይሆን እንግዲህ
ያው እንደምታውቁት ከዚህ በፊት በጣም ብዙ ነገሮች ተከስቷል። ሩታም በዚህ ሁኔታ እንግዲህ ሁሌ እየተሳቀቀች ወይም ደግሞ ስለ አብርሃም እያሰበች እየተጨነቀች መኖር የለባትም። በዚህ ሁኔታ መኖር ስለሌለባት እንግዲህ ያላት አማራጭ እነዚህን ሰዎች ድጋሚ መክሰስ አለባት ብዬ ነው የማስበው። አብርሃም ከተገኘ በኋላ ግዴታ መከሰስ አለባቸው እነዚህ ሰዎች። ምክንያቱ ደግሞ ከልክ በላይ እያበዙ ነው። በብዙ ነገር እንግዲህ ሩታን ለመጉዳት ጥግ ድረስ እንደሚሄዱ እያሳዩን ስለሆነ ከዚህ በፊትም እንደምታስታውሱ ከሆነ እንግዲህ በብዙ መንገድ ሩታን ለማሳሰር ብዙ ነገሮችን ለማስደረግም ጭምር ሲሞክሩ ነበረ። ፋይናሊ እንግዲህ ይሄ ነገር ሊሳካላቸው አልቻለም። ነገር ግን አብርሃም አሁን ላይ አትሊስት እንግዲህ ጤነኛ ሆኖ ወይም ደግሞ ከጭንቀት ርቆ ሁሉም ነገሮች ወደ ራሱ ተመልሶ እንኳን ለተወሰነ ጊዜ ብቻውን ወይም ደግሞ ከሩታ ከልጁ ጋር እንዲያሳልፍ እድል አልሰጡትም። በተለይ ነቡዜ እንግዲህ እንደ ወንድም ወይም ደግሞ እንደ ወንድማቸው አሳስቧቸው በተለይ አብርሃም ላይ እየደረሰ ያለው ነገር እንደዛ አሳስቧቸው ቢሄዱ ኖሮ በጣም ብዙ ነገሮችን ሊያስተካክሉ ይችሉ ነበረ። ነገር ግን በጭራሽ የአብርሃም ጤንነት እንደማያሳስባቸው በራሳቸው መንገድ መወሰን እንደሚፈልጉና በጭራሽ እንግዲህ አብርሃም ከሩታ ጋራ እንዲሆን የማይፈልጉ አይነት ሰዎች እንደሆኑ ሁላችን በግልጽ እንግዲህ አይተናል በትላንትናው ዕለት። እንግዲህ በተለይ ብዙ የተናገረችው አንድ ነገር አለ። ምንም እንኳን ቢሆን ጠላቴ የገዛ ጠላቴ እንኳን ቢሆን ከአብርሃም ጤነኛ እንዲሆንልኝ ከሱም ጋር እስማማለሁ ብላ በግልጽ ስትናገር ነበረ። ፍጹም ውሸት ነው። ነገር ግን እንዴት ነው የምትስማማ ቡዜ ካላችሁ አብርሃምና ሩታ አንድ ላይ እንዳይሆኑ የሚያደርግ ሰው ካለ ወይም ደግሞ ጠላቴ እንኳን ቢሆን ያ ሰውዬ ከሱ ጋር ተስማምቼ ይሰራለሁ እንደማለት እንደሆነ እንድትረዱ ፈልጋለሁ። ምክንያቱ ደግሞ እንግዲህ በጣም ብዙ ነገሮችን አይቻሉ። ምክንያቱም እንግዲህ ያው ሩታና አብርሃምን የሚያለያይ ነገሮችን ትፈልግ ነበረ። በዚህ አጋጣሚ ደግሞ እንግዲህ ያው ሄርሜላ ጋራ መቀራረብና ከዛ በኋላ እንደምንም እንግዲህ ሄርሜላ በተለይ ቡዜን አምና ብዙ ነገሮችን እንድታደርግና ቡዜም እንግዲህ ያንን ነገር ለማመቻቸት ከፍተኛ ጥረት ስታደርግ ነበረ። ኢቨን ገንዘብ ከፍሎ እንግዲህ እነዚህን ልጆች በተለይ አብርሃምን አታለው ቀጥታ ወደ ሄርሜላ ቤት እንደወሰዱ በደንብ እናስታውሳለን። እቅዳቸውን በሙሉ በተግባር እያሳዩ ይገኛሉ። ነገር ግን በዛሬ ዕለት እንግዲህ የወሰነችው ሩታ ትክክለኛ ውሳኔ ነው። ለህግ አሳውቃ እንደወጣች ብቻ ነው የደረሰኝ መረጃ የሚያሳየው። እንግዲህ ወደ ህግ ሄዳለች ከሆነ እጅግ በጣም ደስ የሚል ነገር ነው። ነገር ግን ካልሆነ አሁንም ጊዜ የለሽም። አሁንም ቢሆን ወደ ህግ ቦታ መሄድ ይኖርብሻል ብዬ ነው የማስበው። እንግዲህ ወደ ህግ ቦታ ካልሄደች በፍጥነት እንድትሄድም ይሄ እንደ ቪዲዮም እንዲቀርብ ፈልጌ ነው። እንግዲህ ያው ነገ ላይ የሚከሰት ነገር አይታወቅም። በጣም ብዙ ነገሮች እየተከሰቱ ነው ሰሞኑን በደንብ እናስታውሳለን። እሱ ብቻ አይደለም፣ ወደ ማታም እንግዲህ ያው አዳዲስ ነገሮች ሊከሰቱ ይችላሉ። አብርሃም ሊገኝ ይችላል፣ ፍንጭ ተገኝቷል የሚልም በጣም ብዙ ሰዎችም ሲናገሩ ነበረ። በተለይ እንግዲህ ኤፍሬም በጣም ደስ በሚል ሁኔታ አንድ ፍንጭ አግኝቶ ወደዛ ያቀና እንደሆነ እና ወደ ማታ አካባቢ በሚለቁት ቪዲዮ ላይ አብርሃም ሜቢ እንግዲህ ሊኖር ይችላል የሚለው ሐሳብም ጭምር በዛሬ ዕለት እንግዲህ ሰምቻለሁ። እንግዲህ በዚህም ሆኖ አብርሃም በዚህ ሁኔታ እጅግ በጣም ጤናው በሚያሳስብ ሁኔታ እንግዲህ በዚህ ደረጃ ጭንቀት ውስጥ ገብቶ ቤት ውስጥ ታስሮ ወይም ደግሞ ታግቶ መኖር የለበትም። በዚህ ደረጃ የሚያስቡ ሰዎች ካሉ ህጋዊ እርምጃ መወሰድ አለበት ብዬ ነው የማስበው። እንግዲህ ለህግ እስካሳወቀች ድረስ ሁሉም ነገሮች በህግ ይፈታሉ። እንግዲህ ከዛ በኋላ በተለይ አብርሃም ከተገኘ በኋላ ወደ ኋላ ባትመለስና ነገሮች እስከሚስተካከል ወይም ደግሞ እነሱም በህግ እስከሚጠየቁ ድረስ ሁሉም ነገሮች ላይ በጣም ሲሪየስ ብትሆን በተለይ ሩታ በጣም መልካም ነው ብዬ የማስበው። አዳዲስ ነገሮችም እየተሰሙ ነው። ደስ የሚሉ ነገሮች አሉ። በዛውም ልክ እንግዲህ በጣም የሚያስጨንቁም ጭምሮች አግኝቻለሁ በዛሬ ዕለት ማለት ነው። እጅግ በጣም ከባድ ጊዜ እያሳለፈ ነው አብርሃም ብዬ ነው የማስበው ከሁሉም በላይ። ምክንያቱም በጣም ብዙ ነገሮች ሲደራረቡበት ነበረ። ለማንኛውም እንግዲህ ያው ሁሉም ነገር ይስተካከላል። ፈጣሪ ግን ያው በተለይ አብርሃምን በደንብ እንዲጠብቀው ወይም ደግሞ እንግዲህ ቤተሰቦቹም ጭምር በዚህ ጉዳይ ላይ ለአብርሃም በጣም እንግዲህ መቆም እንዳለባቸው ነው ለዛሬ እንግዲህ የተረዳሁት ማለት ነው። አዳዲስ ነገሮች ይኖራሉ። ወደ ማታ ላይቭ ስትሪም ይዘን እንመጣለን። በሰፊው ጠብቁን። እጅግ በጣም የሚያስገርም ቆይታ ከኛ ጋር ታረጋላችሁ። ስለዚህ እንግዲህ እስከ መጨረሻው ድረስ አብራችሁን ስለሆናችሁ እጅግ በጣም አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።